ጭቅጭቅ ሰምታችኋል። ያው ሄርሜላና አብርሽ እንግዲህ አብረው መጥተዋል። ይቅርታ ሁሉንም ነገር እያንዳንዷን ነጥቦች ሁላችንም አስተያየት ሀሳባችን ጣል እያደረግን ማለት ነው። ሁላችሁም ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ምንድነው የተፈጠረው ምንድነው ነገሩ እያላችሁ ኮሜንቱ መጻፍ አለባችሁ። ኮሜንት ሀሳባችሁ መጻፍ አለባችሁ። ማንኛውም ሰው ሀሳቡን መግለጽ መብት። ሄርሜላን ያገቱ ሀሳቦች እኔንም ለማገት እያስፈራሩኝ ነው ብላ አልነበረ እንዴ? እንደዛ ብላ አልነበረ እንዴ? እና እንዲህ ነው ነገሩ። እኔ ምንም የሄርሜላ መጥፋት በጣም ብዙ ጥያቄዎችን እያመጣብኝ ነው ቤተሰብ፣ በጣም ብዙ ጥያቄዎች ማለት ነው። እና ችግር የለውም እንግዲህ እኔ አብርሃም እንዳይጎዳ ነው በመሀል እኔ የምፈራው። ለምን አብርሃምን በጣም በቃ ሁሉም ለመጉዳት ነው። ማርያምን በቃ እኔ እንጃ ብቻ ይመስለኛል። አብርሃም ደግሞ ለሩታ የምትፈልገውን ነገር ሰጥቷታል። ቤተሰብ እንደሰማነው ከሆነ የምትፈልገውን እሷ ይፈልጋል ያለችውን ጠቅላላ ሰጥቷታል። ለምን ጸበን ምንም ስለማይፈልግ። አንደኛ ነገር ደግሞ እቃው ንብረትን ብትወስድ ምንም ብትልም ያው ልጅ በመሀላቸው ስላለ ለልጇ ነው የምታደርገው። ለየትም የምትወስደው ነገር የለም ሩታ ማለት ነው። እና ውዶቼ አብርሃም መጠንቀቅ ነው ያለበት። ሌላ ከባድ ችግር የሚመጣባቸው ይችላል። ከዚህ በኋላ ሌላ ከባድ ችግር የሚመጣቸው ስለሚችል እነሱ ትንሽ ከሀገር ወጥተው ቢዝናኑና የሆነ በቃ ነገር ሁሉ እስከሚደፋፈን በቃ ቢመጡ ጥሩ ነው። ግን ሄርሜላ አንድ ጥያቄ ልጠይቅ እፈልጋለሁ። ሄርሜላ እርጉዝ ነች አውቃለሁ። ግን ምንድነው መሰላችሁ እዚህ ጋር የጠፋች ጊዜ 8 ቀን ሙሉ 9 ቀን ሙሉ ስትጠፋ ቪዲዮ እየተለቀቀ እያየች አብርሃም እየተሰቃየ አብርሃም እንደዛ እየሆነ ከማይፈልጋቸው ሰዎች ጋር የተገናኘ ቪዲዮ እየሰራ መቼም እንትን የሌለበት ቦታ አይደለም፣ ኢንተርኔት የሌለበት ቦታ አልተቀመጠችም መቼም። ያ ሁሉ ነገር እያየች እንዴት አስችሏት ዝም አለ? ይሄ ምን ጥያቄ ነው? እንዴት አስችሏት ዝም አለች? አንደኛ የኤፍሬም ጥያቄ ነው፣ ሁለተኛ የአቤል ጥያቄ ነው፣ ሶስተኛ የኔም ጥያቄ ነው። እና እንዴት አስችሏት ዝም አለች? እኔ እንኳን አቤልን ብዙም እኔ አይመቸኝም። አቤል ነው ይሄ ሁሉ ነገር